አጎት ያደረሃል አይደለም ለራሱ ጨንቆታ አታስመስል። እንግዲህ ሶስታችን ነው አደጋ የደረሰብህ ጃዬ፣ እኔ ኢዮባ። ዛሬ ማቱ ሳዳጋሪ ማቱ ተረፍና ቶሚ ተመችቶኛል። ንገሩልኝ የቶሚሻ ከሌሎቹ ጋር አቀያይመዋል፣ ከኔ ጋር ግን የሚያቀያየም ስራ አልሰራ። አሁን ደህና ነን ሁላችሁም ለተጨነቃችሁ ሰዎች ማለት ነው እና ከልባችሁ ጸሎት ላደረጋችሁልን ሰው እኔ በማላቀው በሌለውበት ነገር ነው ጋይስ። ስለዚህ በማላቀው ነገር ደግሞ እኔ እንደዚህ ካሉኝ ደግሞ እኔም ደግሞ ያለውን ነገር እዚህ ጋር ለህዝብ አሳያለሁ በማስረጃና ቶሚ ተመችቶኛል። ንገሩልኝ የቶሚሻ ከሌሎቹ ጋር አቀያይመዋል፣ ከኔ ጋር ግን የሚያቀያየም ስራ አልሰራ። ስለዚህ ከኔ ጋር ቶሚ ለጠየቃችሁኝ አሪፍ ስራ ነው። አንተንም እኮ እንደ ሌሎቹ ነው የተናገረው። ምንድነው ከሌሎቹ ጋር የሚያቀያይመው ከአንተ ጋር የሚያቀያይመው ጉዳይስ ምንድነው? ኤኒዌይስ ምንም ችግር የለም። ዮኒ ማኛ አክቲቪስት ነኝ ይላል፣ ማኛ ነኝ ይላል እና ሃይማኖት ይቀይራል አለ። የት ቦታ ዋሸ? መች ዋሸ? እውነት ነው ያልዋሸውን እኔ ጓርበር እንዴ? መች ዋሸ? ምንም አልሰደበኝም። ምንም ሜሎት እየነደች አልሰደበኝም። ስለዚህ he was right እና ሌሎቹንም እኮ አልሰደበም እኮ እውነቱን እኮ ነው የተናገረው። የጆን ዳንኤልም የጃኒም የፊዮናም በቃ እዛ ጋር የተናገራቸው ጠቅላላ የነበረ ነገር ነው እንጂ ፈጥሮ እኮ አይደለም የተናገረው። ቴዶ ምን አይነት ማት ውስጥ ነው የገባው ብራዘር? አሁን ደግሞ 10 ሚሊዮን ብር ኦፈር ቀርቦልሻል ብራዘር። ካሸነፍሽ ነው አይወዳደርም የምትሉት እየበላ እየጠጣ ነው ብራዘር። እሺ አሁንስ ምን አይነት ምክንያት ነው የምንጠብቀው ካንተ? እስኪ እንግዲህ ስካይላይት ላይ ደግሞ አሁን ነገ የሚኖረውን ነገር ሰምተን እንግዲህ ኢንጆይ የምናደርግ ነው የሚሆነው ማለት ነው። ብዙ ሰዎች ሴዶ ብለው አዝዘዋል፣ ግን አይወዳደርም ብለው ነው ያስያዙት እንጂ ይወዳደራል ብለው ያስያዘ ማንም የለም። አይነት ማት ውስጥ ነው የገባው ብራዘር። በቃ አልወዳደርም በል በቃ ተዋቸው። 10 ሚሊዮን ጠይቆ ነበር። 10 ሚሊዮን ልስጥ ተብሏል። አሁን ደግሞ 30 ሚሊዮን እያለ ነው እየተባለ ነው። እስቲ በቀጣይ ቪዲዮ ይዤላችሁ እመጣለሁ። 30 ሚሊዮን ምናምን እያለ ነበር እየተባለ ነው። ደህና ነበርን እኮ ጋይስ። ያው ሰው ስራ ስለሌለው ምናምን ኮንተንትም ስለሌላቸው ስለሚሰሩ ነው እንጂ ከሊያሾ ጋር ምን አገናኘው ታዲያ? እዚህ ጋር ታቀሳስራለህ። እና በጣም ደህና ነበርን። ያው ትንሽ አካበዱትና ያው ኮንተንትም ስለሌላቸው ለዛ ነው እንጂ ተረዷቸው። እኛ በጣም ደህና ነን። ማርያምን በጣም እግዚአብሔር ይመስገን። ትልቅም አደጋ አይደለም የደረሰብን። ጂኒ ዌልካም ባክ እንኳን ደሳ ጂኒ አለ። አይ ድሪስ ብቻ ያው ከባድ አደጋ አይደለም እያለቻችሁ ነው። ዝም ብለው አካብደው ለስራ ስለሌላችሁ ነው እያለች ነው። ለማን እንደሆነ ያው ገብቷቸዋል። ተናግሬ የመሸበት አድራለሁ። እውነቱን ተናግሬ የመሸበት አድራለሁ። በቃ እውነቱን ይንገረንና የመሸበት ይደራ። ምን ትላላችሁ? ይንገረን እስቲ። ግን የሚናገር አይመስልም። እስቲ እንስማ። የመጣ ይምጣ። በቃ መናገር ካለብኝ እውነቱን ተናግሬ የመሸበት አድራለሁ። ፋይል አታውጣ። አወጣለሁ መውጣት ካለብኝ። ቆይ አንዴ እሺ ሜላንዬ እመለሳለሁ። አወጣለሁ መውጣት ካለብኝ አወጣለሁ። የት አለ አንደኛው ስልክ? የት አለ አንደኛው ስልክ? አንደኛው ሞባይል የት አለ? ሞባይል የት አለ? አንደኛው ስልክ ይስቆይ። እዛው ፈልጉ። እኛ ጋር የለም። ሞባይልን አስመጣለሁ። እውነቱን ተናግሮ የመሸበት ማደር ነው ጋይስ። የመሸበት ማደር ነው። እውነቱን ተናግሮ ተውጆን አልተውም። አረ አንጀታችንን በላው። ተናገርና የመሸበት ደር። በቃ እንዴ መናገር ካለብኝ እናገራለሁ። ተው አትበሉኝ። አያገባኝም። የአንድ ሰው ህይወት ካዳነ እናገራለሁ። በቃ መናገር ያለ ማውጣት ያለብኝ ነገር ካለ አወጣለሁ። እዚህ ጋር በቃ አሳያለሁ። እኔ ጋር የተላኩ ነገሮች አሉ። አወጣለሁ። ማሳየት ያለብኝ አንድ እሺ የሚታይ አንድ ይመጣል። እውነቱን ተናግሮ በቃ ተው አትበሉኝ ጋይስ። ተረጋጋ። ተው አትበሉ ጋይስ። ማውራት ያለብኝ ነገር አወራለሁ። እውነት እኮ መቼ ነው እኮ ነው። ኧረ ተረጋጋጆ። ሰብልዬ አይደለም ሰብልዬ። እውነት ዛሬ ብትደበሰበስ ነገ ተደብቃ አትቀርም። ስለዚህ እውነቱን እናገራለሁ። መናገር ካለብኝ እኔን አትድረሱብኝ ነው ያልኩት። ደረሱብኝ።
አትድረሱብኝ። በቃ እኔ ምን አገባኝ? እኔ እኮ የለሁበትም። መጀመሪያም አያገባኝም። እኔ በሌለውበት ነገር ነው አይደለ? አሁን የተፈጠረውን አይታችኋል። እኔ በማላውቀው በሌለውበት ነገር ነው ጋይስ። በቃ እብድ ሲል ነው ያልኩት። እንዴ አሉና የሆነ ነገር ከሆነ አይተልዩ እኔን አገኘ በቃ ቶ አገኘሃለሁ። ደግሞ ህግ ነው የሚጠይቀኝ። የማደርገውን አድርጌ ሌላ ነገር የሚመጣ ነገር አለ የለም። ከህግ በላይ አይደለሁም። አጎት ያደናል አይደለም፣ ለራሱ ጨንቆታል። የስንት ሰው ያለበት ታውቃለህ። አታስመስል ወንድም አይደል እንዴ? ታቅፋላ እኔ ማን አግኝቼው አይቼው የማላውቀው ሰው ነው። አውርቼው የማላውቀው ሰው ነው። አንተ ጋር ቆርጥላትለት አይደል? ከኔ ጋር ስንት ጊዜ ነው ስታወራ የነበረው? የትግራይ ጦርነት ጊዜ ወደ አደይ ከለመደ እያልክ የምታወራ ሀብታም ነህ አይደል እንዴ? ገንዘብ አለ አይደል እንዴ? ራስን እንደምንድን ነው ያሰብከው? አብይ አህመድ እንኳን አገሪቷን የሚያስተዳድር ሰውዬ እንዳንተ አላሰበም። እኔ ከዋሸው ያ ቪዲዮ ብዙ ሰዎች ጋር አለ። ባካችሁ እጃችሁ ላይ ያሉ ሰዎች ሁላችሁም ፖስቱት። እሱና ያ ኤርሚያስ ይሄ ጉዳይ ይመስለኛል ጆን ዳንኤል ማታ ላይቭ ላይ ገብቶ ሚስጥር አወጣለሁ ምናምን እያለ ነበረና ግን አላወጣም መሰለኝ ሚስጥሩ። እስቲ እንመልከተው ቪዲዮ። እኔ በማላውቀው በሌለውበት ነገር ነው ጋይስ። ስለዚህ በማላውቀው ነገር ደግሞ እኔ እንደዚህ ካሉኝ ደግሞ እኔም ደግሞ ያለውን ነገር እዚህ ጋር ለህዝብ አሳያለሁ። በማስረጃና በመረጃ ነው መንቀሳቀሰው። እኔ ምን ጊዜም ስንቀሳቀስ በማስረጃና በመረጃ አረጋግጬ ነው መንቀሳቀሰው። ያለ ማስረጃ ያለ መረጃ ምንም ነገር አላደርግም። ታቆኛላችሁ። ዋሸው በሉኝ። ከዋሸው በቃ ማውጣት ያለብኝን ነገር በሙሉ አወጣለሁ። ማሳየት ያለብኝን ነገር በሙሉ አሳያለሁ። በቃ አወራለሁ። ለምን የማያውቀው ሰው ለምን ይነካል? በቃ ይሄ ጉዳይ ምንድነው? የመኪናው አደጋ ነው እንዴ? ጉድ አረ ከመቼ ወዲህ ነው በ24 ሰዓት እግራቸው የተሰበረ ፋሻ ተደርጎ የሚራመደው? ጉድ ድራማ ነው በሉኝ፣ ድራማ ነው። ፕራንክ ነው በሉኝ። ጉድ አረ ድራማ ነው በሉኝ። አረ ከነዚህ ሰዎች ጋር የሰገጤ ድራማ ነው በሉኝ። ምን እሺ ነው? ውሸት ነው? እውነት ነው? ወንድም አለሜ አረ ምን አይነት ይሄ ሜሪኮ ነው። ጉድ አረ በ24 ሰዓት እንደዚህ ነገር አለ እንዴ? አረ ኢትዮጵያ ዶክተሮች እንደዚህ ጎበዝ ናችሁ እንዴ? ይሄ ሰውዬ የሆነ በልጅነቱ የሆነ ያልጋ ጠርዝ ምናምን መጥቶታል ጭንቅላቱ መሰለኝና በቃ የሚያወራው ነገር ሁሉ ምንም በቃ ህዝቡ አይገባውም ምን እንደሚል ይሄ ሰውዬ። እና እስቲ ወንድሙም ያዶናይ ወንድምም እስቲ ስለ አጋጠመው ነገር ተናግሯልና እስቲ እንመልከት። እንግዲህ ሶስታችን ነው አደጋ የደረሰብህ፣ ጃዬ፣ እኔ፣ ኢዮባ ከኋላ ስለነበር ነው በደንብ ያልተደረገው። እና ደግሞ በአደጋው ጊዜ እኛ መሬት ላይ ለጥ ብለን እሱ ስልኩ ሊሰበስብ እና እርዳታ እንዲጠራ ነው ሄደው። ለዛ ነው የሱ ፊት ያልታየው፣ ለዛ ነው ያልተጫጫው ሶሻል ሚዲያ ላይ። እዮዳባውን ይሄው ተመልከተ። ምን ጥቅም ለማግኘት ነው ታዲያ ሁለቱም አደጋ አጋጥሞናል ብለው እዚህ ጋር መጥተው ድራማ የሚሰሩት? ምን ጥቅም ሊያገኙ? እዚህ ጋር ተገኝተናል። እሱ እንደዚህ አንከስ እያለች አሁን ይሄ ድራማ ነው ብላችሁ ታስባላችሁ? ሙድ ይያዝልኝ ነው ጀለሶች። አሪ ብርቱካን ማንተ ሳይ ሃይ እና እንዴት ናችሁ ፋሚሊ? ከዚህ ነው የወጡት። በስማ ትንሽ አደጋ ገጥሞን ነበር። አሁን ደህና ነን። ሁላችሁም ለተጨነቃችሁ ሰዎች ማለት ነው እና ከልባችሁ ጸሎት ላደረጋችሁልን ሰዎች ከልቤ ወዳችሁ ፈጣሪ ትረፉ ሲላቸው ነው እንጂ በስማም ከዚህ መኪና ነው የወጡት። እነዚህ ተጨፈላልቀው መኪና በስማም እነዚህ ፈጣሪ ነው ያተረፋቸው። ዛሬ ማቱ ሳዳጋ ነኝ። ማቱ
ተረፍና ተርፈናል ወንድሜ ካልሳቃችሁበት አያልፍም እንደዚህ ለመቆጨት ነው እና ምን ሆኖ ነው ታዲያ እነ ጃኒ እነ እንትና እነ ማቱሳላ በከባድ የመኪና አደጋ ነው የደረሰባቸው ምናምን እያሉ የነበሩት ታዲያ ውሸት ነው ማለት ነው? አዩባ ባይዘው እሷም ነበረች ከኋላ ነበረች እና እሱ ምንም አልሆነም ተርፏል። እኔና ማቱነን ትንሽ የተጎዳ ነው ግን ለበጎ ነው። Love you. ኬኩ አሳዩ እንዴት ደስ እንደሚጃኒ ይዘው የመጣችው ነው። እኔኛ መጣው ስትሮበሪ ዋንቻ አይ ሚስቴክ አባችሁ ይሄን ስናከብሩ ከመዳን ጋር ተስፋ አድርገን አብዛኛው ሰው አስተያየት እየሰጠ ነበረ በዚህ ጉዳይ። ይሄን ካዩ በኋላ ድራማ ነው እየሰሩብን ያሉት ምናምን እያሉ ነበር። ምን ትላላችሁ እስቲ እናንተ? እንዴት ነው በህይወታቸው ላይ እንደዚህ ድራማ የሚሰሩት? አሁን በዚህ ሰዓት ላይ ሰበር መረጃ ተሰምቷል። ሊያሾ በህግ ልትጠየቅ ነው። ኤምኤስአይ የህክምና ተቋም በዛሬ ዕለት ይፋዊ የህዝብ መግለጫ አውጥቷል። ሰሞኑን ስንከታተል እንደነበረው አንዲት ግለሰብ አማካኝነት ከዚህ የህክምና ተቋም የሰዎቹን የህክምና ሂደት እያንዳንዱ መረጃ እንደሚደርሳትና ይህንንም ለህዝብ ይፋ እንደምታደርግ እኔም እንግዲህ ትናንት እንደነገርኳችሁ በአካል ማለት ነው ኤምኤስአይ የህክምና ተቋም ጋር ሂጄ መረጃዎችን አድርሻቸውና ስማቸው እየጠፋ እንደሆነ ለዚህም ደግሞ ተጠያቂ እንዲያደርጉና የሰውም ህይወት ከመጥፋቱ እንዲታደጉ ብዬ መረጃዎችን ስናደርሳቸው በዛሬው ዕለትም አብዛኞቻችን እንግዲህ ስልክ እየደወልን መረጃ ስንሰጥና እንዲሁም ቪዲዮ ስንሰራ ስንረባረብ ነበር። መጨረሻም እንግዲህ የህዝብን ድምጽ በመስማታቸው እኛ ለ35 ዓመታት ህዝባችንን በታማኝነትና በቅንነት ስናገለግል ኖረናል። አሁንም ይህ ይቀጥላል። ስማችንን በማጥፋት የተጠመዱትን ደግሞ በህግ እንጠይቃቸዋለን። ለዚህም እየተከታተልን የደረስንበትን እናሳውቃቸዋለን። የትኛውም ሰው ለዚህ ደግሞ መጥቶ ከጠየቀን በራችን ክፍት ነው ብለዋል ማለት ነው። እናመሰግናለን። እኔም ጉዳዩን ተከታትዬ የማደርሳችሁ ይሆናል ማለት ነው። ሰላማችሁ ይብዛ። ኢትዮጵያ ላይ ሆስፒታል ፕራይቬሲ እንደሌላቸው አየሁ። በጣም አዘንኩ። ሁሉም ሆስፒታል እያልኩ አይደለም። አሁን ጃኒ እባካችሁ አትቅረጹኝ እያለች እዛ ቦታ ላይ ሊቀርጿት የቻሉት እንዴት የእሷን ፕራይቬሲ አልጠበቁላትም? ጃኒ እንዴት የአንድ ሰው ፕራይቬሲ እንዴት አይጠበቅም? ሆስፒታል ውስጥ ከገባች በዛ ሆስፒታል ውስጥ ኃላፊነት አለባቸው። የአንድ ሰውን መብት የመጠበቅ እዛ ቦታ ሲቀርጹ ድሊት የማስደረግ መብት አላቸው። ያንድን ነገር አለማስደረጋቸው እጅግ እጅግ ያሳፍራል። እጅግ 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 ያሳፍራል። ስለዚህ መደረግ የለበት። የትኛውም ሆስፒታል ላይ የሆነ ሰው አትቅረጹኝ ካለ አትቅረጹኝ ነው። ሆስፒታል ውስጥ የዛ ሆስፒታል ባለቤቶች ይሄ ፕራይቬሲ ላይ በጣም መስራት አለባቸው። ምናልባት የመጀመሪያ ጊዜ ሀፕን ስላደረገ ሊሆን ይችላል። ቢሆንም ግን ፔሽንት ፕራይቬሲ የሚባል ነገር አለ። አይ ቲንክ ኢትዮጵያም ይሄ ነገር ይታወቃል። የሰው የግል ጉዳይ ወጥቶ አይነገርም። እኔ አውርቻታለሁ። ጃኒ ደህና ነች። እንደ ወንድም እግሩ ምናምን ተጎድቷል። የአዶናይ ወንድም በጣም ሞት ሲናገር ሰማሁ። አዶናይ እውነት ነው። በቃ አትቅረጹኝ ካለ አትቅረጹኝ ነው። እንዴ ሆስፒታሎች እንደዚህ ማድረግ ጀምረዋል ማለት ነው። በግድ ይቀርጻሉ ማለት ነው። ታማሚ ምናምን ግን በህግ አካል የምትሄጂ ከሆነ በህግ አካል መሄድ፣ በውስጥ መሄድ ካለባችሁ በውስጥ መሄድ እንጂ እናንተ ለተያይዛችሁ ከኔ ጋር ስታፋጁኝና ስታባሉኝ እኔ ባልጣላሁት እኔ ምንም ባላደረኩት እናንተ ነገሩን ቁስቁስ አድርጋችሁት ከዛ በኋላ ነገር የሆነ ነገር እኔ ምንም ማላቅ ሲታኝቼ የነበሩ ስነሳ ሌላ ድራማ እንዴ ምን አገባኝ። ራሴ ከተጣላሁ ግን ራሴ ወጣሁ። ገባሽ? ማንም ለተጣላው ደግሞ እኔ ማላቀው ምንም እዚህ ጋር መተው ድራማ እየፈጠሩ እኔ ጋር ያ ድራማ አብዝ መደረግ አልፈልግም። ተረዳሽ? በቃ ራሴ ከተጣላሁት ራሴ ወጣሁ። ሰው በተጣላው ግን እኔ ጋር እንዲወጡብኝ አልፈልግም። እኔ አሁን በውስጥ ያደረኩትን አድርጌያለሁ። ብሎክም ካደረኩት ተሳድቤም ቢሆን ከህይወት ያስወጣሁት ሰው አለ። ገባሽ? እዚህ ጋር እናንተ ምንም የማታውቁት ነገር አለ። መታችሁ የሆነ ነገር ስትበጠብ ብሎክ አድርጋ ከህይወት ያስወጣቻት እኔ ሊያን ትመስለኛለች። ማን ይመስላችኋል እናንተ? ያ ሰው መጥቶ እኔ ጋር ምንም ባላደረኩት ነገር ምንም በማላውቀው በእናንተ ምክንያት ማለት ነው። ተረዳሽ? እናንተ ዝም ካላችሁና እኔ ከተወጣሁት ግን በቃ ራሴ እወጣለሁ። አይመለከተኝም። በህግም እሄዳለሁ፣ በምንም እሄዳለሁ። ገባሽ? ስሜን እስካልጠራሽ ምንም እስካላደረገሽ ድረስ አይመለከተኝም። ስሜን ያነሳሽ ቀን ግን ማስረጃ ይኖረኛል ማለት ነው። ለመክሰስም እንኳን የሆነ ነገር ይኖረኛል። ምንም ነገር ባልተደረገ ነገር እናንተ ስትባሉ እኔ መሀል ላይ ምን ቦጣኝ እንዴ? በሆነ ባልሆነ ስሜ የሚነሳው ቀን በቀን ገባሽ?
እሱን ነገር አስተውሉ ነው ገባሽ? ስታረጉም የንዴት አታርጉት። ራሳችሁን ችላችሁ በቃ ከጃኒ ውጪ የሚለውን ነገር አድርጋችሁ መሆን አለበት። በራሳችሁ የምትወጡት ነገር መሆን አለበት። ሰው ላይ መጣል የለባችሁም። ያን ነገር ነው የኔ ፖይንት ገባሽ? ነግራችኋለሁ ደግሞ ከዚህ በፊት በሬስፔክት እንደዚህ ብዬ ነግራችሁ ነበረ 20 ጊዜ። እኔ እንደዚህ ነገር ውስጥ አልፈልግም ተረዱኝ ብዬ ነግራችኋለሁ። እንዴ እኔ ላኳችሁ ነው የሚመስለው። እኔ ከእናንተ ጋር ተናግሮች አላውቅም ከነ ገባሽ? እኔ አሁን ቀን ከሌት ኤቭሪዴይ የሆነ ኢሹ አለ የሷ ፋሚሊ የጃኒ ፋሚሊዎችማ ቲክቶክ ላይ ያሉት በጣም ይገርማሉ። ጃኒ ላከቻቸው ነው የሚመስሉት። በቃ የሆነ ቦታ ሄደው ግር ብለው ሄደው የሆነ ነገር ሰውን ያስጨንቃሉና እና ከሷ ትዕዛዝ የሚቀበሉ ነው የሚመስሉት። ለምን እናንተ ናድነው የሆነ ነገር ያደርጓችሁም ታዲያ? እኔ ምን አገባኝ ገባሽ? ብትወጡት እናንተ ትወጡታላችሁ ነው። እነዚህ ሰዎች ግን እኔ ምንም እስካላደረኩኝ ድረስ እኔ ጋር ነው እያጠቁ ያሉት ገባሽ? ለምን ይሄ ነገር ይሆንብኛል እኔ ጋር? ዋይ እናንተ በግልጽ ስለሆነ እየመጣችሁ ያላችሁት በግልጽ እያደረጋችሁ ስለሆነ ውስጥ ለውስጥ ማድረግ ይችላችሁ እኮ እኔ ያለ የማያን ነገር እኔ ጋርም አይደርስም። ማስረጃም የላቸውም። ገባችሁ? አሁን ጃኒ እያለች ያለችው ስሜን እስካልጠራች ድረስ ሊያሾ ፋሚሊዎች የሄዳችሁ እሷ ጋር እንትን አትበሉ ምናምን ነው እያለች ያለችው መሰለኝ። እንደዛ ነው ባልሳሳት። በዚህ አደጋ ጉዳይ ስሟን አልጠራችም፣ ግን እንትን እያለች ነበር። ሁለት ታዋቂ ቲክቶከሮች የመኪና አደጋ ደረሰባቸው ምናምን ብላ ቅድሚያ የዘገበችው ሊያሾ ነበረች እና ፋሚሊዎች ደግሞ ሄደው በቃ እንትን እያሏት ነበር። የጃኒ ፋሚሊ ሄደው ያስጨነቁ ነበርና ለዛ ነው አሁን እንደዛ እያለች ያለችው። በቃ ስሜን እስካልጠራች ድረስ አታነካኩኝ እያለች ነው። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቪዲዮ ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።